ይሄ የምታኝከው መድኃኒት የምትድንበትን መድኃኒት ይዤ መጥቻለሁ። እንደ ሸንኮራ አኝካ ከዛ ወለላውን ትውጠውና ዘፍተፈዋለህ ማለት ነው። በቃ በእግር እስክትራመድ። አይ በፍጹም ይሄ ነገር አይሆንም። ይሄ ምንነቱ የማይታወቅ መድኃኒት እንዲያኝከው አልፈቅድለትም። በፍጹም አልፈቅድም። ለምን? ቆይ ለምን? ምክንያቱም በቃ ማለትን አላምናትም። በቃ ትገልብኛል። ታላላትም አላምናትም። ቃራኝ ከብሩ ምሳሌ የኔ ቆንጆ ይድናልሽ። ሀሳብ እዛ ጋር ጥቁር ኮፍያ ያደረገው ራሱ ነው። አንድ ነገር ቢያደርገንስ? ምንም አታስቢ። ግንባርሽን ብዬ ቢያፋሽ ቅድስቴ በፍጹም ይህንን መድኃኒት አይወስድም ብትልም መድብል እንግዲህ ወንድሜን ለማዳን ብዬ መስዋዕት ከፍያለሁ፣ ተመካከሩበትና ንገሩኝ በማለትም እንግዲህ እጅግ በጣም ቅድስቴ ብትጠራጠርም ብሩኬም ይህንን መድኃኒት መሞከር አለብኝ በማለት እንግዲህ ብሩኬም መድኃኒቱን ለመዋጥ ወስኖ እንግዲህ መድኃኒቱን ውጧል። መድኃኒቱን ከዋጠም በኋላ እንግዲህ የዚህ አይነት ሁኔታ ላይ ይገኛል ማለት ነው። እንግዲህ መድብልም እስካሁን ድረስ በድሏናለች፣ ግን በማትደራደርበት ነገር እስከመጣውባት ድረስ በፍጹም እንደዚህ አታደርግም በማለት እንግዲህ ሌሊቱን ሙሉ ብቻውን አስቦ እንዲውጥ አድርጎታል። እንግዲህ እሱም ያንን መድኃኒት ከወሰደ በኋላ ምንም አይነት ምግብ፣ ምንም አይነት ውሃ ሆነ ምንም አይነት ነገር እንዳይጠቀም ተብሏል። እንግዲህ እሱም እንደዛውም ያንን ትዕዛዝ ተቀብሎ ያንን መድኃኒት ሰጥቶታል ማለት ነው። እንግዲህ እሷም ካለችበት መድብል አስለቅቋታል። ያንን መድኃኒት ስትሰጠው እንግዲህ ወንድሜን የሚያተርፍልኝ መድኃኒት እስከ ሰጠችኝ ድረስ ብሎ ለቋታል። እሷም በመለቀቋ ቅድስቴ እጅግ በጣም ተናዳ ነበረ። እሱንም እንዴት ነው እየለቀካት? እንዴትስ ነው ያመንካት? ብዙ ጊዜ ክዳናለች፣ ጭራሹኑ ለቀካት በማለት እንግዲህ መድብል ላይ እጅግ በጣም ስትጮውበትም ነበረ። ሆኖም እንግዲህ እሷ ስትጮውባትም ዳጣም እውነቷን እኮ ነው ለምን ለቀካት እያለች ነበረ። ኤደን ደግሞ መድብል በማያምንበት ነገር እንደዚህ አያደርግም፣ አንድ ጊዜ እስቲ እንስማው ብላ ትላለች። እሷም እንግዲህ እሺ በማለት ሲሰሙትም ያው ለወንድሙ ብሎ እንደለቀቀ መድኃኒቱን የተመረዘውን እንዲያወጣለት የምታውቀው እሷ ብቻ እንደሆነች ተስፋ የቆረጡትን እንግዲህ ዛሬ ላይ ተስፋ እንዲሆናቸው ያደረጉት ስለሆነ በዚህ አይነት መልኩ መድኃኒቱን እንግዲህ ውጠውታል ማለት ነው። እንግዲህ መድብልም ብዙ ታግሎ ነበረ። ሆኖም እንግዲህ ዛሬ ላይ ቅድስቴ የተጠራጠረችው ጥርጣሬ እውነት ይሆን ወይስ እውነተኛ ሜላት እሱ እንዲድን አድርጓ ይሆን? እንግዲህ እሷም ከዛ ወጥታ ወደ ጎዳና ላይ ተቀምጣ ብቻዬን ቀረው በዚህ ቤተሰብ የተነሳ እንግዲህ ብሩኬም እንደዚህ አደረገኝ፣ በብሩኬ የተነሳ ነው ይሄ ሁሉ መስዋዕት እየከፈልኩኝ ያለሁት። ለምንድን ነው እኔ እንደዚህ እየከፈልኩ ያለሁት? በፍጹም አለቅህም ብሩኬ እያለች እንግዲህ ስለ ብሩኬ እጅግ በጣም እየተናደደች እየተናገረች ትገኛለች ማለት ነው። ሆኖም እንግዲህ ብሩኬ ሳይሆን የራሷ ጥፋት ነው እንደምናውቀው፣ ሌላን ነገር ፍለጋ ነው እንግዲህ ከመጀመሪያው የምናውቀው እና ዛሬ ላይ ደግሞ እሱ ላይም እያሳበበች እንትን እያለች ነበረ ማለት ነው እንግዲህ ምሳሌንም ዳጣ ትምህርት ቤት ይዟት ሄዷ ነበረ። እነ መድብልም እንግዲህ ጠዋት ሲነሱ ቅድስቴን ብሩኬን ይዟ ሶፋ ላይ አስተኝታው ነበር። መድብልም ነው ጭር ብሏል። እኔም እንቅልፍ ሳይወስደኝ እኮ ነው ያደርኩት፣ አይኔ ላይ እንኳን እንቅልፍ ዞር አላለም። እኛም እንደዛው። ካዲያ ለምንድን ነው ማንም የለም ሲል አው ኤዱም ቤተሰብ ጋር ሄዷለች። ዳጣም ደግሞ ምሳሌን ትምህርት ቤት ልትወስዳት ነው ብሎ ይላል። ካዲያ ምን አስበሽ አደርሽ? ምን ወሰናችሁ ብሎ ሲላትም እኔ ጥርጣሬ ያው ነው፣ ከእሷ ላይ በፍጹም ምንም አይነት ነገር መጠቀም አልፈልግም፣ ግን እሱ ደግሞ ልጠቀም እያለ ነው ያለው። ስለዚህ
እኔ አላቅም ብላ ትላለች። መድብልም እንግዲህ ብሩኬም እውነቱን ነው፣ እኔም ወንድሜ እንድድንልኝ ነው የምፈልገው፣ እባክሽን ቅድስት ፍቀጅልን ብሎ ይላታል። እሷም እንግዲህ ራሱ ብሩኬ እወጣለሁ እስካለ ድረስ እሺ ብላ ትለዋለች። እንግዲህ መድኃኒቱን ለመውሰድ ይስማማሉ ማለት ነው። ሆኖም እንግዲህ ፍቅር ከአረብ ሀገር የመጣችው እንግዲህ ከሰባት ዓመት ቆይታ በኋላ ወደ ኢትዮጵያ የመጣችው እንግዲህ የ7 ዓመት ብር እየላከችለት የቆየችው ወጠጤ ማለት ነው። እንግዲህ ስትመለስ እንግዲህ ያላትን ነገር ወስዶ በስለት አስፈራርቶ ጎዳና ላይ አውጥቶ ጥሏት አንገቷን ደፍታ ጎዳና ላይ ተቀምጣ እንግዲህ አንዷ ደርሳላታለች። ምን ሆነሽ ነው ብላ ስትላትም ከአረብ ሀገር መጥቼ ጓደኛዬ አስፈራርቶ ያለኝን ነገር ወስዶ በባዶ ሸኝቶኝ ነው ብላ ትላታለች። ይሄ ነገር በሚዲያ እንደምናወራው በሚዲያ ሲወራ እንጂ እውነተኛ ላይ አይመስለኝም ብላ ስትል እኔም ብዙ ነገር እየሰማው የሚዲያ ወሬ መስሎኝ ነበረ፣ ግን ይኸው በእኔ ደረሰ ብላ ትላለች። እሷም እንግዲህ አይዞሽ ቁርስስ በልተሻል ወይ ስትላት ቁርስ እንኳን በምን እበላለሁ ምንም የምበላበት ነገር የለኝም ብላ ስትላትም በቃ እኔን ምንም ችግር የለውም እኔ ቁርስ እሰጥሻለሁ፣ ቁርስ ካፌ እጋብዝሻለሁ፣ እኔ እንሂድ ብላ እንግዲህ ቁርስ ካፌ ትጋብዛታለች። እና ቤተሰብ ጋር ልደውልልሽ የቤተሰብ ስልክ ቁጥር የምታስታውሺ ከሆነ ብላ ስትላትም የቤተሰብ ስልክ ቁጥር እንደሌላትና ቤተሰብ እንግዲህ እሱን ካስተዋወቅኩኝ በኋላ ካጠና በኋላ ከሱ ጋር እንዳትሆኚ እሱ ላይ እንጂ አይሆንም ብለውኝ ነበረ። እኔ በራሴ ነው እዚህ ነገር ውስጥ ያለሁት፣ በሱ የተነሳ ከቤተሰቦቼ ጋር ተጣልቻለሁ እያለች ነው እንግዲህ። ሆኖም እንግዲህ ቤተሰብ ጋር ግድ ደውዪ እያለቻት እሷ አስጠግቷት ትገኛለች ማለት ነው። ይሄ ነገር ያው ብዙ የአረብ ሀገር ሴት ላይ የሚከሰት ነገር ነው። ልብ ያላቸው ሳይሆን ልብ የሌላቸው ላይ ማለት ነው። እንግዲህ ምንም ነገር ሳታቅ ማን ነው ምንድን ነው ሳታቅ 7 ዓመት ሙሉ ከማውራቷም ቀጥሎ ገንዘቧን የ7 ዓመት ሙሉ መላክ ማለት በጣም ከባድ ነው። እንኳን የ7 ዓመት የ1 ወር ራሱ መላክ አስፈላጊ አይደለም። ለማናቀው ማንነቱን ምንነቱን ለማናቀው እንደዚህ ብድ የምንል ሴቶች ከዚህ ድራማ እንደምንማር እርግጠኛ ነኝ ማለት ነው። እንግዲህ እንደኔ የሆናችሁ እንኳን ያው ራሳችሁን ታውቃላችሁ፣ ግን ደግሞ እንደዚህ ልጅ የሚሆናችሁ ደግሞ ከዚህ ድራማ ትማራላችሁ። ሚዲያ ላይ የሚወራው ነገር ሀሰት የሆነ ነገር አይደለም። በራሳቸው የደረሰ ነገር ባያቀርቡልንም በሰዎች የደረሰውን ነገር ተነስተውት ነው አንድ ነገር የሚያቀርቡት። በእኔ ላይ የደረሰውን ባላወራም በሌላ በጓደኛ ላይ እውነተኛ የደረሰውን ሳይ ነው ማወራው እንጂ ዝም ብሎ የሆነ ነገር ሚዲያ ላይ አይወራም። በራሳችን ላይ እስኪደርስብን መጠበቅ የለብንም። ማንኛውንም ስራ በራሳችን እስኪደርስብን ሳይሆን መጠበቅ ያለብን ከሰዎች መማር መልመድ አለብን። እና እንግዲህ አሁን እቺ ልጅ እንደ እውነተኛ ቢሆን 7 ዓመት ሙሉ ሰርታ መጥቷ እንደዚህ ስትባረር ምን ይመስላችኋል ማለት ነው? እና እንግዲህ ይሄንን ይመስላል ማለት ነው። ሆኖም እንግዲህ በዚህን ሰዓት ላይ እሷ በባዶ እጇ ቀርታለች። በባዶ እጇም እንግዲህ ከመቅረቷ የተነሳ ምንድን ነው እየተከሰተ ያለው ነገር? እንግዲህ ከባዶ እጇ የተነሳ ራሱ ያም ሆኖ ሳለ እንግዲህ ዛሬ ላይ ሁሉም ነገር በባዶ እጇ ያስቀራት ነገር አለመስማት፣ ቤተሰብ ራሱ በስተ መጨረሻ ሲነግራት ራሱ አለመስማት ነው። መስማትን የመሰለ ነገር የለም ማለት ነው። እንግዲህ ውድ ቤተሰቦቼ እንግዲህ አሁን ላይ ሜላትም እንግዲህ እየተቀጣይ ትገኛለች። ለምን መድኃኒቱን እንደሰጠሽ ይሄ ፍንፍን ብለሽ የሄድሽበትን ቅጣት እንግዲህ ትዝታ ላይ አንቺ ነሽ ሽጉጡን የምታቀባቢው እያላት ነው ካሌብ ማለት ነው። እንግዲህ አሁን ላይ በጣም እየፈራች ትገኛለች። ሆኖም ሞት አይቀርም ወይም ገለኝ ብንገላገልም እያለች ነው። ሽጉጡንም እንደምታቀባቢ እንግዲህ
ተስማምታ ትገኛለች። የአረብ ሀገሯም እንግዲህ እንደተለመደው ተሸፋፍኖ እየሄደ እያለ ያዩታል። ያው እሷ እኮ ናት እሱ ነው ብላ ስትልም እንግዲህ ተከትሏ እየሄደች ትገኛለች ማለት ነው። ሆኖም እንግዲህ የዛሬው ይሄንን ይመስላል። እንግዲህ በጣም ነው የሚያሳዝነው። ብሩኬ አንድ ነገር ከሆነ ድራማው ራሱ ያስጠላል። እንግዲህ ብሩኬ አሁን ላይ እንደዚህ እንደምታዩት እጅግ በጣም እየተጣጣረ ነው። እነሱም እያለቀሱ ነው ያሉት። እንትናም ራሷን ቅድስቴም ራሷን መቆጣጠር አቅቷት በቃ መድኃኒቱን ይውሰድና ይዋጥ ያለችውን ትታ እንግዲህ እርጎ ያዘጋጀችውን እርጎን ይጠጣ እያለች ነበረ። መድብል ደግሞ መድኃኒቱ ኃይለኛ እንደሆነ ተነግሮኛል እና የሆነ ነገር ትዕግስት ያስፈልጋል። ስለዚህ የእሱ በእግር ቆሞ ለመሄድ ዛሬ መጨረሻ ነውና ስለዚህ ይሄ መድኃኒቱ ከውስጡ ስለሚያወጣለት ግዴታ መብላት የለበትም እያለ እየከለከላት ነው። እንግዲህ እሱ እራሱ በጣም እየተጣጣረ ስለነበረ ብሩኬ ብስኩት ወስዶ ሊበላ ሲል ብስኩቱን እንግዲህ እንዳይበላ እየከለከሉትና እያለቀሱም እጅግ በጣም ተጨንቀው ይገኛሉ ማለት ነው። እንዴት እንደዚህ አይነት ነገር ይከሰታል በማለት እጅግ በጣም ተጨንቀዋል ማለት ነው። እንግዲህ የዛሬው በጣም የሚያሳዝነው የብሩኬ ነገር ነው። እንግዲህ ሜላት አሁን ካለችበት ትማራለች ብለን ተስፋ እናደርጋለን። እንግዲህ ትምህርት ከዚህ ትወስዳለች እና ትጸጸታለች እንላለን። እንግዲህ በቀጣይ እንገናኛለን። መልካም ቆይታ